ሰላም ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን። ዛሬ የመጣንበት ምክንያት በጣም ትልቅ ምክንያት ነው። ግዴታ ሁላችሁ ማወቅ አለባችሁ። ግዴታ እኔና ሀይሚ ተወያይተን ሁሉንም ነገር የፈታንበት ነገር ስለሆነ ምንድነው ተሮ አንዴ ሀይሚ ቆይ፣ አሁን ቀጥታ ወደ ነገሩ እንድገባ ነው አይደለ? ልገባ እኮ ነው። አሁን ካሜራ ይደቀን ተባባልን። ታዲያ ንግግር ምንድነው እኮ? ሁሉም የኛ ቤተሰቦች ማወቅ አለባቸው። ምክንያቱም እኛን በጣም እንደሚወዱን አውቃለሁ። በጣም ከልባቸው እንደሚወዱን አውቃለሁኝና ግዴታ ነው ሁሉ ያለንበት ሁኔታ ማሳወቅና አላቅም ደስ ላይላችሁ ይችላል፣ ግን ደግሞ ፍቅር ላይክ ሰላም ካሌለ በቃ ከሰላም ደግሞ ምንም የሚበልጥ ነገር የለም። እኔ ምንም በወዳት ምንም አክል በወዳት ለሀይሚ ምንም አክል ባስብላት ሰላሜን እኔም መርጫለሁ፣ እሷም እንደዛው። ሁለታችንም አምነንበት የወሰንነው ነገር ነው። ተመካክረን ምንድነው የወሰንነው? አልገባኝም። ምን ማለት ነው አልገባኝም። ቆይ ሀይሚ ልጨርሳ። አይ አይደለም ማለት እየገባኝ አይደለም ነገሩ። እንዴ አመጣኸኝ፣ አንዴ ኮስተር ትላለህ፣ አንዴ ምናምን እንደፈለክ እየሆንክብኝ ነው። ከዛ እዚህ ወንበር ላይ ቁጭ አልኩኝ። ለምንድን ነው ስነ ስርዓት የማይዝሽ? ሁሌ መጨቃጨቅ። እኔ ሰላሜን ነው የምፈልገው። በቃ ይሄ ቪዲዮ ይቀረጽ ተባለ አይደል? ልቀርጽ ነው የመጣሁት። ምንድነው ኢቭን ቪዲዮ እንደምትቀርጽ ራሱ እኮ አይደለም እንዴ? አልተስማማውም ማለት ግዴታ ማወቅ አለባቸው እኮ አይደል? እንደኛ ቤተሰቦች እኮ ታዲያ እንዴት ነው የምትሆኙ ግን? እንደዚህ አይነት ሀይሚ በእናትሽ እኔ አይደለም እኔና አንቺ በቃ ከተለያየን እንኳን ውጪ ይሄ ባሪያችን ውጪ እንዲወጣ አልፈልግም። ምን ሆነህ ነው? በቃ ሀይሚ እስቲ በቃ እሺ፣ በሰላም አንለያይ እኔና አንቺ ማለት በሰላም በቃ እንፋታ። እስቲ አሁን ጸጥ በይ ላውራ። አንቺ በተራሽ ታወሪያለሽ። በቃ እንዴ አንተ ጸጥታል እንዴ? ስለመለየት ነው የምታወራው? ምንድነው የምጠጣው? እኔ አልገባኝም። ምን እየተፈጠረ ነው እንዴ? ምንድነው የምጠጣው? አሁን ስሚ፣ ለምን እሺ ተረጋጊና ስሚ። እኔ ተራዬ ነው አይደል ላውራ እኮ ሻውራ። ግን የምታወራው ነገር ለኔ አልገባኝም። ምን መጀመሪያው ያለ ዲሲፕሊን በቃ በጣም ብዙ ሰው አለ እኮ። ምንድነው ስለምን መለያየት ስለምን መስማማት? ምንድነው አልተስማማንም? ኦሬ በስመ አብ ምን ሆነህ አንተ? በቃ አወራን። እኔ ደግሞ እኔና አንቺ ልንግባባ አልቻልንም። ስለዚህ እንግዲህ ስነ ስርዓታችሁን ያዙ። መቀለጃችሁ አይደለም። እኔ እንደዚህ አይነት እንትና አይደለም። እንደፈለግሽ ለምን ትሆኛለሽ ነው የተለይኩ። አንቺ ምን ሆንኩ? አንዴ እንለያይ ተስማምተን ነው አይደለ የመጣሁት እዚህ ጋር። ሲቀጥል ደግሞ መች ተስማማን? ስለመለያየት ነው። ምን አደረግን? ነገር አለ። ምን የተፈጠረ ነገር አለ? ምን አለ መሰለሽ ሀይሚ፣ እኔ ያሟል ሙሽዬ ላይክ አለ አይደል? እሺ ትላንት ፕራንክ አደረግሽኝ እንደዛ አድርገሽ ምናምን፣ ግን በቃ እዚህ ልትታከም ነው የመጣችው። የሚያደክማትን ነገር እንድታረጊ አልፈልግም። ሲቀጥል ደግሞ ያደረግሽው ነገር የሆነ ሼም የሚያስይዝ ነገር ነው። ከእናቶች ጋር ማይደረግ ነገር ነውና እኔ በጣም ይቅርታ። ሙሽም አልወደደችውም፣ በውስጥ አውርታኛለች። አንቺንም ቤተሰቦቼ አይፈልጉሽም ማለት። ስለዚህ እኔ ካንቺ ጋር ያለኝን ነገር አውርቼ በሰላም በቃ ተስማማን አይደል? በሰላም መፍታት ፈልጋለሁ። እዚህ እንደፈለግሽ እምቡር ጭቀን ምናምን ማለት አትችይም። ስሚ ቆይ እየገባኝ። ስለዚህ እኔ ላውራበት ተራይ ሲደርስ ታወሪያለሽ እኮ። ተራይ ሲደርስ ታወሪያለሽ። ሌላ ተካራ አልፈልግም። ገብቶሻል አይደል? ምን ሆነሃል አንተ? እኔ አፈቀርኩሽ እንጂ ምን ዝም ብዬ ሰው ነው እንዴ ይመስልሽ? በቃ አሁን ዲሲፕሊን ሆነ እናውራ። ምን አልኩኝ ታዲያ? ነኝ እኮ ይቀጥላል ቪዲዮ። ስለዚህ ቤተሰቦች ከኛ በጣም ብዙ እንደምትጠብቁ አውቅ ነበረ፣ ግን ደግሞ ከሰላማችን ምንም የሚበልጥ ነገር የለም። እኔ ከዚህ በላይ ምንም መታገስም እንትን የምልበትም ምክንያት የለም። በቃ ያው ብዙ ጊዜ ሰው ሲናገር ሲያወራ ምናምን አዶን ብዙ ነገር ልባል እችላለሁ እንዲህ ስላልኩኝ ብቻ። ግን እኔ በቃኝ፣ እኔ ደክሞኛል። በቃ ሁሉ ጊዜ መጨቃጨቅ ምን ማለት ምናምን ሰልችቶኛል። እና ይሄንን ቪዲዮ የምንሰራላችሁ እና ለእናንተ ለምንወዳችሁ ቤተሰቦች ሁሉም ነገር ለማሳወቅ ነው። እኔ ሀይሚን ስለያት እየወደድኳት እያፈቀርኳት ነው ስለያት። ብሩኬ አሁን ለምን ተናገርክ ነው? ምን ሆነክ ነው? ምን ያደረኩት ነገር አለ? እኔ ማላውቀው ያደረኩት ነገር አለ? የምታወራው ነገር እኮ ምንም ትርጉም አይሰጥም። ምን ማለት ነው ትርጉም አይሰጥም? እና ስንለያይ እኔና አንቺ ስንለያይ ለቤተሰብ ሳልናገር ነው መለያየት ያለብኝ? ተስማምተናል ወይ? እንዲህ ነው ተስማምተናል ማለት አይደለም። ስንለያይ በቃ ቤተሰባችን ማወቅ አለበት አይደል? እኮ ከኔ መለየት ትፈልጋለህ ነው? ምን ማለት ነው ከኔ መለየት ትፈልጋለህ እንዴ? አልገባኝም። ታዲያ እንደዚህ ድንገት መጣ ምንድነው እንዴ? ለምንድን ነው ሐሳብሽ የሚቀየረው? እኔ አስተካክለህ አመጣኸኝ እዚህ ጋር አስቀምጥከኝ። ከዛ ደግሞ እኔ ማላውቀውን ወሬ ታወራለህ። ልክ እኔ እናንተ እንደተስማማን ሆነ። ምንድነው ማላውቀውን ወሬ ማለት ምን ማለት ነው? እንለያይ ተባባልን። እሺ እኔ ደግሞ ግዴታ ማወቅ አለባቸው ቤተሰቦች አልኩኝ።
አሁን ይሄ ቪዲዮ የሚጫን ስለሆነ እባክሽ በቻልሽው አቅም እንዳንጨቃጨቅ። መለያየት ከፈለክ በሰላም መለያየት ትችላለህ። እንደዚህ ካሜራ ደቅነህ አይደለም እንትን። ምን ማለት ነው በሰላም መለያየት? ግዴታም ሁሉም ሰው ማወቅ አለበት። በሰላም መለያየት ትችላለህ። እሺ ከኛ ስንት ነገር የሚጠብቅ ሰው ምን እንዲባል? እኔ እንደተስማማው አድርገህ ለምን ታወራለህ? እኔ ምንም ማውቀው ነገር የለም። ምን ማለት ነው እንደተስማማው? ተስማምተሽ አንዴ መጣሽው። ሲቀጥል በቃ እኔ ካንቺ ጋር መቀጠል አልፈልግም። በቃ እኔ ነገርኩሽ እኮ አፈቀርኩሽ እንጂ መጫወቻሽ ወይ ጅል ምናምን ሰው አይደለሁ። በቃ ብሩኬ እኔ እንደዛ ነህ አላልኩም እንዴ ብያለሁ። እንደዛ በጣም በቃ እኔ ቤተሰቦች ከሀይሚ ጋር ፍቅሬን ከገለጽኩም በኋላ ምንም እኔ አሁን ለራሴ ጥሩ እንድባል ምናምን አይደለም ይሄንን ማውራው። የተለያየ ባህሪ ነው ሀይሚ ላይ ያየሁባት ያለሁት። በመን ነገር ነው የምንጣለው የምንጨቃጨቀው ምናምን። ስለዚህ እኔ በቃ ወደፊት እኔ ጥሩ ነገር ይኖረናል ብዬ ምናምን እያልኩኝ እንትን የሆነ ነገር እያልኩ ከዚህ በላይ መታመምም መጨነቅም አልፈልግም። ከብዶኛል፣ በቃ ከብዶኛል፣ በጣም ከብዶኛል፣ በጣም ከብዶኛል። ስለዚህ ሀይሚ አንቺ ማለት የምትፈልጊውን ነገር ለቤተሰቦች መናገር ትችያለሽ። እኔ ጨርሻለሁኝ። በምክንያት ነው። ቆይ ምክንያቱ ምንድነው? በቃ ቤተሰቦቼም አልወደዱሽም። ምን ማለት ነው አልወደዱሽም? በቃ ያስመሰሉ ነው። ለምን ታስመስላላችሁ ታዲያ? እውነተኛ ስሜታችሁ ለምን አትነግሩኝም ብዬ ከቤተሰቤም ጋር ተጣልቻለሁ። ከዚህ በኋላ ቤተሰቦቼም ጋር አልሄድም፣ የትም አልሄድም። ሙሽዬ በጣም እንደምወድሽ ታውቂያለሽ። ሰላም ሁኚልኝ። እኔ በጣም ጎርታችሁኛል። እውነተኛ ስሜትሽን ነግረሽም ቢሆን ሁላችሁም ወንድሞችም ቢሆን ነግራችሁም ቢሆን ሁሉም ነገር በፊት ያልቅ ነበረ። ከዚህ በላይ በቃኝ። ፋሚሊ አልገባኝም። ያንተን ህይወት ቤተሰብ ነው የሚወስንልህ? መናገር ትችያለሽ። ምንስ ቢፈጠር ቤተሰብ ነው የሚወስንልህ ያንተን ህይወት? የኔ ህይወት ቤተሰብ ለምን አንቺ እንደማይፈልጉሽ ከሚያስመስሉ ቢነግሩኝ ይሻለኝ ነበር። እሱ ብቻ አይደለም ምክንያቱ፣ እሱ ብቻ አይደለም። በቃ ካንቺም ጋር ተስማምተን ነው የምንለያየው። ካሜራ ተደቅኖ ተስማምተን ማውራት አለብን ተብሎ ነው አይደል የመጣ ነው። ስለዚህ ሁሉንም ነገር አውሪ። የውድሽን ከፈለግሽ በድሎኛል እንዲያደርጎኛል በያደረኩሽ ነገር ካለ ሁሉንም ነገር ተናገሪ። በቃ ዛሬ መጨረሻ ቪዲዮአችን ነው ፋሚሊ። በጣም ልብ የሚሰብር ነገር ነው በእውነት። ተናገሪ። ያው ምንድነው የምናገረው? ተናገሪያ። ምን ልናገር እንዴ? እንደተለያየን ነው። እኔ ብቻ አውርተሽ እኔ ልታስጠቁሪ ነው እንዴ? እንደተለያየን ነው። ራስን እኮ ካሜራ ደቅን የመጣኸው አይደል እንዴ? እኮ እሺ ዝም ብዬ በቃ ተለያይተናል ጠፍተን እኔ ደስ ባለኝ የሆነ ጉድጓድም ውስጥ ሆኜ እንድመጣ ነው የምፈልገው። የሰው ልጅ እኮ ለመለያየቱ ቢያንስ የሆነ ምክንያት ያስፈልገዋል። አንተ እኮ ምን ማለት ነው? የሆነ ከዚህ በላይ ምን ምክንያት አለኝ? ምን ምክንያት አለኝ? ይሆን አይደለም ምክንያት። በእናትህ አታድክመኝ። ወይኔ ምን ማለት ነው? በእናትህ አታርክመኝ። በቃ እዚህ ጋር ልንወራ ነው የመጣነው እና ያደረኩት ነገር ከሌለ ቤተሰቤ እያስመሰለ ነበር። አንቺን አይወዱሽም። ምን ማለት ነው? ያደረኩት ነገር ከሌለ እኔ ሰላሜን አላገኘሁም። ቦኖ ባለው ነው እየጨቃጨኩኝ ነው። ገብቶሻል አይደል? እና እኔ ካንተ ጋር የሆንኩት ያንተ ቤተሰብ እንዲወደኝ ብዬ ነው እንዴ? እንደውም ታወራው ሰሚኛለሽ? ያንተ ቤተሰብ እንዲወደኝ ብዬ ነው ወይ ካንተ ጋር የሆንኩት? እኔ እና አንቺ ዋና የመለያየት ምክንያታችን ቤተሰቦቼ አይደሉም አይደል? እንደዛ ነው እያደረክ ያለው። የራስሽ ችግር ነው። እኔ ምን አደረኩኝ? የራስሽ ችግር። እኔ ምን አደረኩኝ? ተጨቃጨቅሽ ምናምን። አሁን እኔ ጥፋት የለብኝም እያልኩ እኮ አይደለም። አጥፍቼ ይሆናል ላናድድሽ እችላለሁ። ሰው ነኝ አይደል? ከሰው ስህተት እንዴት ይጠፋል? አይጠፋም አይደል? ላናድድሽ ላስቀይምሽ እችላለሁ። በቤተሰብህ ምክንያት ከኔ ጋር መለያየት የምትፈልግ ከሆነ አንተ የቤተሰብ ጥገኛ ነህ። በቃ አለቀ። ሌላ ወሬ አያስፈልግም እዚህ ጋር። አሁን ሁላ ዲስሪስፔክት እያደረግሽ አትሆን። ምንም አላደረኩም። እንደዛም ያደረኩት ነገር የለም። ገባ? ቀጥታ ነው ያወራሁት። ግልጽ ነገር ነው ያወራሁት። ሰሚኛለሽ? አሁን ይኸውልሽ እኔ ካንቺ ጋር ችግር ውስጥ መግባት አልፈልግም። ሀይሚ እንለያይ ተባባልን፣ በሰላም ፈታን። ስለዚህ ከኛ ብዙ የሚጠብቅ ቤተሰብ አለብን፣ ግዴታ ማሳወቅ አለብን ብዬሽ ነው የመጣሁት። ወይ ልለምንሽ ምናምን አይደለም እኮ። እኔ ደግሞ ምን አድርጌ ለኔ ሁሉም ነገር እዚህ ጋር አዲስ ነገር ነው። ገባ? እንደመጣለህ አታውራ ካሜራ ደቅነክ። ያሟል እንዴ? ይኸውልሽ ሀይሚ ከዚህ በላይ እኔ አልታገስሽም። ሰሚኛለሽ አይደል? የት ነው የምትሄጂው? ነይ እንጂ እንከባበር እንጂ እንከባበር። በቃ ከተለያየን በሰላም እንለይ አይደለ? መጨቃጨቅም ክፉ መወራራትም አያስፈልግም። እኔ በቤተሰቤ ምክንያት አይደለም በቃ ሰላሜን እያጣው ነው። ምን አጨቃጨቀኝ እኔ ካንቺ ጋር? አይ አንተ እዚህ ጋር ቀልድ ነው ያስከው። የምን ቀልድ ነው? ቀልድ ነው ያስከው። የሰው ስሜት አትጉዳ። በቃ የምን የሰው ስሜት? እስቲ መልሽልኝ። እስቲ መልሽልኝ። አንተ በእናትህ የሰው ስሜት ምናምን እኔ እየጃጃልኩ አይደለም። የሰው ስሜት ምናምን የት ሌላ ወሬ ለምን ታወሪያለሽ? ምንም ሌላ ወሬ አላወራሁም። ተለያየን መተን እንናገር የተለያየንበትን ምክንያት አልኩኝ። እኔ ተናገርኩኝ። በቃ
እንዴ እኮ እኔ ምን አድርጌ ግዴታ መናገር አለብሽ። ቤተሰብክ ስላልወደደኝ ነው ምን ላይ ያየው? እሱም ኤክስትራ ነገር ነው በቃ። እሺ ሌላ ምንድነው? ማታ ከሙሺ ጋር ወራው ብዙ ነገር ነገረችኝ። በቃ ጨረስኩ። ምን ነገረች? በቃ አንቺ እንደማትወድሽ እንደማትፈልግሽ፣ ሲቀጥል ደግሞ እኔ ደግሞ አልተመቸኝም። ከሙሺ ጋር ያለሽ ቀረረ የምታደርጊው ነገር አልተመቸኝም። ምን አደረኩኝ? በቃ አልተመቸኝማ። የኔ እናት ቁጭ በይና በስርዓት ችግራችንን ፈተን እንሂድ። ችግራችንን ፈተን ስልሽ እኔ ተመልሼ ካንቺ ጋር ሆናለሁ ማለት አይደለም። ይበቃል። ባፈቀርኩ ተነከስኩ ነው ይባላል። ስለዚህ አውሪ የምታወሪው ነው። ምንድነው ማውራው? የምታወሪው ነው። ምን ላውራ? የተለያየንበትን ምክንያት አውሪ። በግድ ካልተለያየንም አልሽ። በጣም ነዘነሽ። በቃ እኔ ካንተ ህይወት ካልወጣው እኔ አልፈልግም። ምን አደረኩሽ? ኧረ በህግ አምላክ ምን አደረኩሽ? እኔ አላልኩም እንደዛ። እኔ አላልኩም። ምንድነው እኔንም ታሳጣኝ እዚህ ጋር? ምን እያሳጣሁሽ እኮ አይደለም። እንደዛ ነው የሚመስለው። ምንድነው ያሳጣሁሽ? ስለመለያየት ራሱ እያወራክ ያለው እኮ አንተ ነህ። መለያየት ፈልጋሃል ነው? አንተ ነህ ማለት ምን ማለት? መለያየት ካሜራ ደቅነ የመጣኸው አንተ ነህ። በገዛ ቤት ነው ካሜራማን። አንቺ ጤነኛ? እኔ እኮ አይደለሁም ካሜራማንን የጠራሁት አይደለ? ና ቪዲዮ ቅረጸኝ እንዲህ ላደርግ ነው ብዬ ጠራሁት። አይደለም ልትለያይ ፈልገህ ነው የምትይው? ምን አልተለያየንም እንዴ? እስካሁን ስለተለያየን መሰለኝ ይሄን ቪዲዮ የምሰራው እንዴ? አይ እኔ አላወቅኩም ነበረ። ምኑን ነው ያላወቅኩት? አብረን እንዳለን ነው የማውቀው እኔ። ወይስ ሰበብ ነበር የምትፈልገው ከኔ ለመለየት? መለያየት ከፈለክ እዚህ ጋር ሙሺ መምጣቷን እንትን ብለህ ጨጓራዬን ጨርሰሽ ወደ ቤት ልግባ። በቃ ተወኝ። የት ነው ወደ ቤት የምትገቢው? በቃ እኔ እኮ ልወጣልሽ ነው። በቃ ተለያይተንም እንዳትሆኝ። እስቲ ዲሲፕሊን ሆነሽ አውሪኝ፣ በስርዓት አውሪኝ እስቲ። በጣም ስነ ስርዓት ባለው መንገድ አውሪኝ እስቲ። እሺ እጄን አታሳምኝ። እኔ እያሳመንኩሽ አይደለም። በጣም ስነ ስርዓት ባለው መንገድ አውሪኝ ነው እያልኩሽ እኮ። ምን ላውራ? ከኔ ደግሞ ምንም የገባኝ ነገር የለም። እዚህ ጋር ግራ እያጋባኸኝ ነው። ምን ማለት ነው? ምንም የገባኝ ነገር የለም። ምን አይነት ሰው ነሽ ግን? ቅድም ሌላ፣ በኋላ ሌላ፣ አሁን ሌላ። እንዴ እንደፈለግሽ ትሆኛለሽ። አሁን አይደለም ካሜራ ሲደቃ ምንም እንደማያውቅ ለመሆን እየሞከርሽ ነው እንዴ? እሺ እኔ ምን አውቃለሁ ታዲያ? ምንም እንደማያውቅ በቃ ምንም እንደማያውቅ አልገባኝም። ወይስ እኔ ሳላውቀው የመርሳት ችግር ገጠመኝ? ምን እዲ አንቺ እኔ የማውቀው ጨጓራዬ እንደታመምኩ ነው። ይሄን ያክል አይምሮዬ እንደሳተ አላወቅኩም ነበር። ይኸውልሽ ሃይማኖት ማይሆን ነገር አላደርግም እኔ። ስሚ በቃ ተለያየን አይደለ? ይኸውልሽ ተነስተሽ አትጂ። በቃ ሌላ ችግር ውስጥ እንድንገባ እንዳልሄድ ከፈለክ እንደመጣላ አታወራ። ስለምን መለያየት ነው የምታወራው? ስለምን ቤተሰብ ነው የምታወራው? እዚህ ጋር ክፉ እንድናገር አታድርገኝ። አንተ እዚህ ጋር ቤተሰብ ምን አለ እኔ አይመለከተኝም። ገባ? ምን ማለት ነው? ክፉ እንድናገር አታርገኝ። ለምንድን ነው ክፉ የምትናገሪ እንዴ? ከዚህ በኋላ አይደለም፣ ከዚህ በኋላ ምንም ነገር ብትይኝ ልታገስሽም አልችልም እኔ። ገብቶሻል አይደለ? በኦሬዲ ምንም ብትይኝም እኔ በቃ እኔና ሀይሚ ተለያይተናል። ምንም ብትይኝም እኔ ምንም ልልሽ አልችልም። እንደዛ ምንም አይመስለኝም። እንደ ኖርማል ሰው ነው ማውራሽ እኮ። እሺ እና ታዲያ እሺ ምንድነው የምትለኝ ማለት ምን ማለት ነው እኮ? አሁን እኔ እዚህ ጋር በቃ የመለያ ቪዲዮ ነው አልተለያየንም። ምንድነው የምታወራው እንዴ? እቺ ልጅ አንተ ጤነኛ አይደለችም እንዴ? ራስሽ አይደል እንዴ? በጣም ነዘነሽኝ፣ እብድ አደረግሽኝ። እኔ በቃ እንለያልኩሽ፣ ካልተለያየን በቃ እኔ አልፈልግም ምናምን አልሽ። እሺ ብዬሽ መጣሁ። አሁን ምንድነው ሌላ ወሬ የምታወሪው? በጣም ብዙ አይነት ወሬ እያወራህ ነው። ምን ማለት ነው ብዙ አይነት እንዴ? ይኸውልህ ስማኝ፣ አንደኛ ራስሽ ነሽ እንለያያልሽኝ እያልክ ነው። ሁለተኛ ቤተሰቦች አልወደዱሽም እያልክ ነው። ሶስተኛ አንድ ነገር አውራ፣ አትቀባጥር። እሺ ሶስተኛ ነገር ደግሞ ይሄ የማይሆን ነገር ከእናቴ ጋር ያለሽ ቀረቤታ ምናምን እንዴ ምንድነው የሚያስቀባጥረው አንተ? በቃ ከዚህ በላይ እስካሁን አክብሬ አወራሁ። ከዚህ በላይ ግን ማውራት አልችልም። ብሩኬ በቃ አትታገለኝ፣ እንዳትነካኝ ማለት እንዳልተጣላ እንዳልተለያየን ሰው ነው እንዴ እያሰብሻለሽ? እኔ እኮ አልገባኝም ነው። እንደዛ ነው? ወይኔ ጉዴ! መች ተጣልተናል ታዲያ? ወይስ መጣላት ፈለክ ከኔ ጋር? ለምን መጣላት ፈልገህ ነው? መጣላት ፈልገህ መለያ ቪዲዮ ጸብ ነው የፈለከው? መድኃኒዓለም አንቺ ይኸውልሽ፣ እንከባበር። እናትህ ወደዛ መስመርህን አትለፍ። አልበዛም እንዴ? እዚህ ጋር እኔን መጥፎ እንድናገር አታድርገኝ። በቃ እዚህ ጋር ገባ? ምንም በማላውቀው ነገር የማይሆን ነገር አታስወራኝ እንዴ። ምንድነው አንተ ከኔ የምትፈልገው? አልገባኝም። በጣም ጥጋብ ብሎሻል። ታውቆሻል አይደል?
ቤተሰቤ ምናምን ከተለያየን ስለ ቤተሰቤ ተይው በቃ ስለ ቤተሰቤ ተይው በእኔና ባንቺ ምክንያት ነው የጣላ ነው ግን እንዴት ትመሽኛለሽ በእኔና ባንቺ ምክንያት አትበላ እዚህ ጋር ቤተሰብህን አስገብተህ ነው ትያልካለህ እኔም ቤተሰቤን እዚህ ጋር ድርግም ማረጋግቶ ይመስሎሽ ነው ከዚህ በኋላ መሳሳልሽ መሰለሽ ድርግሜ ይለቅሻለሁ ማልመታሽ መስሎሽ ነው ከዚህ በኋላ ጫፌን ትነኪኝና ይኸውልሽ ሴት ነሽ ምናምን እንዴ ምንድነው ወንድ ልጅ መቀጥቀጥ አለበት ማን ያለው ከዚህ በኋላ ብትነኪኝ ድርግም ነው ማረግሽ ይኸውልሽ ማንንም አይደንሽም ከኔ እጅ ገብቶሻል አይደል ሰማሽ እንደዚህ ስላበሸከኝ ነው ምናምን እንደዚህ ደርግመሽ ምን እኔም እኮ ሰው ነኝ ለኔም እኮ ጊሰራ እና ለምን መስመር ታልፋለህ ታዲያ ማጂ ሲደርስብሽ እኮ ነው ልትማችምቹ መብት እኮ የለሽም የመማታት እንዴ ልጎዳሽ አልመጣው እዚህ ጋር በቃ መለያ ከሆነ እንለያ ተባብለን ነው ቁጭ ያልነው አይደል ድርግም ታረጋኛለሽ እንዴ አንተ በስማ ምንድነው የምትናገሪውን ተናገሪ እንድትናገሪ ይችላል ምንድነው ተለያይተናል ነው ምንድነው የፈለከው አዋ ተለያይተናል በቃ አብቅቷል ምናምን ብዬ እንድንለያይ ነው የፈለከው አልልም ተስፋ አንቁረጥ ምን ማለት ነው አልልም ስለማልል ነው ወደሽ ነው የምትዩ ምንም በማላውቀው ምክንያት መለያየት አልፈልግም ምንድነው የምታወራው ካሜራ ጭራሽ አስገደሽ እዚህ ህይወት ላይ ታስቆይ ነው እኔ ደግሞ አልፈልግም አስቆይተሽ ምን ልትይ ነው አንድ ነገር ልንገርክ ተገደህ አይደለም እዚህ ህይወት ላይ ያለኸው ፈልጌ ነበር ፈልገህ ነው አይደል እኮ ፈልጌ ነበር ስለዚህ አስገድጄ ላስቀጥልህ አልችልም አይደለም ሀቢብቲ እንለያይ ተባባለ ነገር አታውራ የሌለብህን ባህሪ እዚህ ጋር አታሳይ ገባህ አይደለ አስገድጄ እንዳቆየው ያክል እዚህ ጋር ካሜራ ደቅና አታውራ አልወጣኝም እያልሽኝ ነው እኮ አንቺ አልናገርም ተስፋ አልቆርጥም ማንለያይም አይነምሩት ያለሽ እንደ ልብሽ እየፈነጨሽ እኮ አልልም እሺ እየተቃጠልኩ እያበርኩ እንድቀጥል እንድኖር ነው እንደፈልግ አቃጠልኩ ረመዳን ነው አቃጠልኩ ወይ ስቲል ነው እየነደደ ነው ጨጓራዬ እኔም አላልኩም ምን አድርጌሻለሁ ምን አድርጌሽ ነው እኔም አላልኩም አንቺ እኮ በራስሽ ችግር የምታደርገውማ ግልጽ ነው እኮ ካሜራ ደቅነ ያቃጠልከኝ በራስሽ ችግር ታመሽ ነው አይደለ ጨጓራሽን እኔ ደግሞ ባንቺ ነበረብኝ እኔ በፊት ጨጓራ ምን የፈለኩትን እበላለሁ የፈለኩትን ምን አሞኛ ያከም እኔ ስታመም በራሴ ምክንያት ነው አንተ ስትታመም ደግሞ በእኔ ምክንያት ነው አይደለ እኔ ነኝ ማሳምምሽ አሁን ይሄ ነገር ብናወራው ባናወራ ምንም ጥቅም የለውም ኦሬዲ አልፏል ሁሉም ነገር ስለዚህ ቀጥታ በምን እንደተለያየን ምናምን ንገራቸው ምንድነው ማወራው እውነቱን ነው እንዴት ለምን እንደተለያየን በምን እንደተለያየን ንገራቸው እኔ ምንም ማቀው ምክንያት የለኝም ምንድነው የምናገረው አንተ ነህ እኮ ቤተሰቤ አንዴ ምናምን እያልክ እዚህ ጋር ካሜራ ደቅነ የመጣው ምን ላውራ እስካሁን በጣም የመታሽኝ እየተሰማኝ ነው ገብቶሻል አይደል ልድገምክ እንደዚህ አንጠለጥልሻለሁ በጣም ተሰምቶኛል በቃ እንከባበር ሲቀጥል ደግሞ ጫፌን ብትነኪኝ ከዚህ በኋላ በቴስት ነው መውዘውዝሽ አሁን ራሱ እኮ ምቺ ነው የሚመስለው ንግግርክ ምቺ ማለት ምን ልይዞሽ ልመጪ አይ ዝም ብዬ ያለው እንደፈለካ ፍልስታ ንኪኝ ወንድነሽ ንኪኝ ደርግሜ ነው የምለቅሽ ንኪኝስ ንኪኝ ጥጋ ቁጭ ብለሽ ታወራታለሽ ጥጋብሽን አስተንፍሽልሽ ነው የሚሄደው የኔ ውድ ከዚህ በላይ እዚህ ጋር ቁጭ ብዬ መዋረድ የኔ ውድ አትበይኝ በቃ ከተለያየን በኋላ የኔ ውድ እንድትይኝ ነው ያልፈልግም የኔ ውድ አትበይኝ ያደረኩት ነገር የለም ለምንድን ነው የምታስጨንቀኝ አንተ ምን አድርጌሃለሁ ያደረኩት ነገር የለም የኔ ውድ ለምን ትይኛለሽ ይሄ ራሱ በጣም የሚያናድር ነገር ነው ለምን ትይኛለሽ እሺ ብሩኬ ልግባ ወደ ቤት ኧረ ብሩኬ ያለች ወደ ቤትም አያስፈልግም የኔ ውድ የኔ አበባ የለም በቃ ከዚህ በኋላ ሃይማኖት ብሩክ አለማየሁ ቀጠሪን ቀጥታ ሰማሽኝ ይሄ ምን ይሰራል እዚህ ጋር እንዳላፈርጠው እኔ ቆሜ እያወራሁሽ አይደል እንዴ እዚህ ጋር ብቻ ፋሚሊ በቃ እኔና ሀይሚ ተለያይተናል ከዚህ በኋላ ሁለታችንም አምነንበት ነው የወሰንነው መሄድ ትችያለሽ ብሩኬ አልተለያየንም ምን ሆነክ ነው አንተ በቃ ተለያይተናል አልተለያየንም አልኩሽ ተለያይተናል ከኔ መለያየት ፈልገህ ነው ደግሞ ወደኔ ታዞራለሽ ከኔ አይደለም ፈልገህ ነው ወይ ፈልግ ቀጥታ ምን ማለት ነው ፈልገህ ነው መለያየት
አምልጦኝ ነበር ፈልግ ከሆነ ንገረኝ። መለያየት ፈልገህ ነው? አዎ መለያየት እዚህ ጋር ቁጭ ያልነው ለምንድን ነው? አታጉረምርም፣ በግልጽ ተናገር። በቃ ፍላጎትህ ምንድን ነው? እዚህ ጋር ቁጭ ያልነው ስለተለያየን መሰለኝ እኮ ፈልገህ ነው እኮ ስንጨቃጨቅ ነበር ማለት ነበር። ተለያየንም አይደለ? ምንድነው አንተ እኔ አፈቅርሻለሁ ምናምን ብለህ ከዛ አብሬህ እንደሆን ካደረከኝ በኋላ እንለያይ ምናምን ካሜራ ደቀነ እንትን የምትለው ምን አይነት ወሬ ነው የምታወራው? አፈቅርሻለሁ ነው እኔ እስከማውቀው ድረስ መቼም አንለያይም ተባብለን አይደል እንዴ አብረን ይሆን ነው። መቼም አልለይሽም ስትለኝ አልነበር እንዴ? በቃ ይሄው ነው። ምንድነው ካልተለየው አናቴ ላይ ልትወጫን ነበር እንዴ ሀቢብቲ? ሌሊት መቃዠት ጀመርኩ እንዴ? ሜቢ በቅዠቴ እንደዛ ብዬ ነው። ሆድ ያባውን ነው የሚባለው። ትቃዥም ከሆነ ከኔ ጋር ታድሪኔ በመናጣ መቼም በቁሜ እያወቅኩኝ ባይምሮ እያለው እኮ እንደዛ እንዳላደረኩ አውቃለሁ። ግን አንተ መለየት ፈልገህ እንደመታሽኝ ረሳሽው? ጊዜው እኮ ተቀይሯል። ቤተሰብ እኔ ግራ ገባኝ እኮ ለኛ የሆነ ነገር መቋቋም አለበት። ለወንዶች ሴቶች ሲማቱ ልክ ነው፣ ወንዶች ሲማቱ ልክ አይደለም። ያ ማለት ወንዶች ደግሞ አብዝታችሁ ተማቱ ማለት አይደለም። እሺ አታብዙት። በስሱ በጥፊ ትላል እንዳትናቁ። ይኸውላችሁ ያ ማለት ሴት ልጅ ትቀጥቀጥ ትደብደብ እያልኩኝ አይደለም፣ ግን ለኛም ይታሰብ፣ እግዚአብሔርን ይታሰብ። ቦኖ ባልሆነ እንደ ቂጣ በቀኝ በግራ እንመታለን። ቆይ እኔ ቁጭ በይ የሆዴ እናትህ ልቀቀኝ። ቁጭ አድርገህ ሌላ ወሬ አታውራ። አይደለም ሰሚኛለሽ? ቆይ ተረጋጊ፣ ልጨርስበት። ሰሚኛለሽ አይደል? ልጨርስበት። እንከባበር። ዲሲፕሊን የሚባል ነገር አለ። አልተማርሽም ሲቪክ? ግን ስሙኝ፣ የምሬን ነው የምላችሁ። ክርስቶስ ቀኝን ሲመጣ ግራን ስጥ ለሚለው ሴቶች ወንዶች ሲመቱ ነው የሚሰራው። ሲመቱም በቃ ምንም አታመጡም። በዚህም ብትደግምም ረፊ ብትል ነው ሌላ ምንም አታመጣም። እኛ ግን እያከበርነው ነው የክርስቶስን ቃል ተመስገን። በዚህም ግን ደግሞ ቀጥ ያጣችሁ ወንዶችም ወይ ፓስተር፣ ከዚህ በላይ ቁጭ ብዬ ልሰሞት አልችልም። ወደሽ ነው የምትሰሚ አንተ። በእናትህ እግዚአብሔርን እኔ የሆነ ነገር እንዳይፈጠር እዚህ ጋር እንዴ። ምን ማለት ነው የሆነ ነገር እንዳይፈጠር? ምንድነው የሆነ ነገር እንዳይፈጠር? ማይሆን ነገር እንዳላደርግ ነይ ልቀቀኝ ብሩክ፣ እመታለሁ። እግዚአብሔርን ቁጭ እንዴ! ምን እየሆነ ነው? በቃ ፎቶ አንሳን በእናትህ። የኔ አበባ ምን ልሁንልሽ? ለማንኛውም ቤተሰቦች እኔና ሀይሚ አንለያየም። አቺ ፓፓ ክብዶ ነሽ እንዴ? እመቤቴን እግሬን አመመኝ። ለማንኛውም ፋሚሊዎች ትላንትና ያማል እንዴ አንተ? ላውራበት እንጂ አንተም እኮ በሙር ተማታሃል። እመቤቴን አልመታሁሽም። የቱ ጋር እዚህ ጋር ነው የመጣው? እና ምን ችግር አለ? ደገም እመቤቴ፣ ቆይ ስሚ ላብራራልሽ ሁሉንም ነገር። ተረጋጊ። ደገምሽኝ እኮ ቀኝን ስባል ግራ የምር መሰላት እንዴ? አስቢለን እንጂ ትላንት ሃይሚ ፕራንክ አርጋኝ ተጫወትሽበት፣ ደጋረክሽ፣ ደስ ብሎሽ የሳቅሽ ሁላ ወሽመጥሽን ነው የቆረጥኩት ዛሬ። ሁልሽንም አንቺንም እኔ እንዴት ነው የኔ ቆንጆ አንቺ የምለየው? ነይ እስቲ አላቅፍም። ወደሽ ነው የምታቅፊኝ? እንዴት ነው የምለይሽ? ወሽመጥሽን ቆረጥኩት አይደለ? ፒፕሉ በእኔ ሳቅሻ። እኔ ደግሞ ስበቀል እንዲህ ነኝ። ከነ ልጃችሁ ነው አንድ ላይ ጠቅልዬ ፕራንክ ያደረኳችሁ ነኝ። ፕራንክ ነው። ለማንኛውም ግን እንደዚህ አይነት ፕራንክ የለም። ላስታውስሽ ምን እንዳደረግሽኝ? ምን አደረኩ? አልጋ ላይ ተኝተሽ እንትን ምንድነው ምን አልችልም ነው ያልሽው? ምን ማውራትም አልፈልግም። የዛኔ ወሽመጤን ነው በጥስ ያረግሽው። አሁን ተጨንቀሽ ነበር። አይ ግራ ጋብቼሽ ነበር። እንደዛ አይነት ሙድ ውስጥ ነበር የከተትሽኝ፣ ከተትኩሽ። ግን አንቺ በጥፊ ዝም ብለሽ አትማጭ። የተወዛገበ ነገር ግን አታድርግ። እንደዚህ ሰውን አታወዛግሽ። ቤተሰብህን ደግሞ እዚህ ጋር የሆነ መጥፎ እንድናገር አታድርገኝ። ስለነሱ እያወራሁ ምንም መጥፎ እኮ አልተናገርሽም። ትክክለኛ ነገር ነው የተናገርሽው እኮ። ቤተሰብ አንተ ህይወት ላይ ምናምን አልሽ። ያ ደግሞ ልክ ነው። እኔና አንቺ ህይወት ላይ ልጠይቅ የሚገባው ነገር ነው። እኔ ብዙ ስንቴ ነው ያለው ነፍ ጊዜ አላልኩሽም? ጋሽዬ በእኛ ህይወት ላይ እንዲገባ አልፈልግም አላልኩሽም? ቤተሰቦችሽም ቢሆን በእኛ ህይወት ላይ እንዲገቡ ነው አልፈልግም። እኔ ደግሞ ምን አድርጌያለሁ ብያለሁ። እዚህ ሰሞኑን
ሳላቅ ያጠፋሁት ነገር ካለ ብዬ ደንግጬ ነበር። ግን ደግሞ ሁኔታ በጣም ግራ ያጋባ ነበር። ለማንኛውም አሁን ይሄን ቪዲዮ ልጭ ነው ነው። እሺ ኧረ እረፍ በእናትህ ብዙ ሰው ይሄን መሰለ በቀል እንዴ። ለማንኛውም ሶሪ በጣም ሲጀመር አሁን እኔ ላይ እኮ አውቃችኋለሁ እንዴት እንደምትሆኑ ቡቡ እኮ ሲጀመር በሉ ከፈለጋችሁ እኔ የኔን ልጅ ይዣለሁ አያገባኝም። እኔ አንቺ ግን በጣም እንዴት ነው ነገሩ? እንዴት እየደረሽ ነው? እየደረሽ ነው? ወዴት? ወደ ጎን ልበል። እስከ ዛሬ አልደረስኩም ነበር። ከመሚ እኔ እኮ ከደረስኩ እኮ ቆየው። እኔ ደግሞ በደንብ እስኪበስል እጠብቃለሁ። የደረሰ ዝም ብሎ እንዳያርብ ምላስ ቤተሰብ ናቲ ጋር ልጠይቅ እንዴ ድግ እንዴት ነው እንዳያርብ ማድረግ የሚቻለው? እኔ ለክፎኛል ሰሞኑን ያዙኝ እንግዲህ እና አበባዬ የኔ ፍቅር እስከ ማርያም እንግዲህ እየተሰማኝ ነው። የተሻለ እንቦጭ ስታረጊ ላቆመው ነበር። እዚህ ጋር ነው እኮ የኔነት አረ በቃ ወንድ ልጅ አይመታኝም እያላችሁ በቃ ተሰነዝሩታላችሁ። ነገር እንዳደርግ ግን አታደርገኝ፣ አትገፋፈኝ፣ በቃ ስሜታዊ አታደርገኝ። ምን ጥፊ ምናምን እዚህ ጋር የሆነ ጨዋታ የያዛችሁ ነው የሚመስለው። ምንም በማላውቀው ባገርማችሁ ነቁጭ ባልኳት ቁጭ አለች። ቀጠልኩት። ምንም አዲስ ነገር የለውም። ስታመናጭቀኝ ነበርኩ አንዲ ስልክ አስቀምጪ ምናምን። አዎ ግራ ጋብቻት ነው የቀጠልኩት። ስልክ ስትነካ አስቀምጪ ያልኳት ግራ ጋባት። ምንድነው አለችኝ። አንዴ ወደፊት በይ፣ አንዴ ወደ ኋላ በይ፣ ተስተካከይ ምናምን። ጽርምቡስ ተወካንተስ እኔ በእናትሽ ጨርጫሳ ነህ አንተ ደግሞ የኔ አሮጊት። እሺ አሁን እስቲ ቤተሰቦች እንግዲህ በጣም እንትን ብላችኋል ዛሬ። እኔ ቅመምዬን አልለያትም። ለማንኛውም እኔ አልለይሽም። እሺ ነብሰ ከስጋው እንዴት ይለያል? ሲሞት ነው ምን ለይሽ? የኔ ነብስ እኮ ነሽ አንቺ። ነብስና ስጋዬ ሲለያዩ አብረሽ የምትሄጂ ሰው ይዘኸኝ መሞት ፈልገህ ነው? ስሞት ከንፈሬ ላይ የሹ በጣም ዝቅ ብለሽ ነው። መድኃኒዓለም ኧረ እኔ አላየሁም። ዛሬም ደረቀ እንዴ? ደርቋል እንዴ? አይ ዛሬ አሪፍ ነው። ምን አግኝቶ ነው? አትበይ እንደዚህ አይተሻል። በጣም እንዴ ስትታመኑ ደስ ሲል እንዳጥለኝ ግን ደስ ሲል አመንሽ። ዛሬ ሌላ ጊዜ ጮይ ነበር። አረ ከዚህ የት ሄዳለሁ? ለመሬቱ ቅርብ ነኝ አይደለም? ቁጭ ብዬ እኮ ተቀምጬ የምቀርባለሁ ለመሬቱ። ለማንኛውም የኔ ቆንጆ አትደንግጪ። እኔ ማለት በልሽ እምቢ ምንድነው? እምቢ ምናምን እምቢ ነው ድብልብል ነይ እምቢ ነይ እምቢ እምቢ። በጣም ነው ማፈቅርሽ። እሺ እሺ። እኔም ምንድነው የምትጠርገው? ምን ተቀብተሻል? ምንም አልተቀባሁም። ሰንስክሪን ታስሚኛለሽ? እኔ እኮ አንቺን ነው የምፈልገው። ነይ ቀይ ስለሆነች በጣም ነው ፊትሽ እንትን የሚያጠቃው። አዎ በእናትህ ተቸገርኩኝ እኮ። እንደኔ ጠየም ሴንሲቲቭ ቆዳ ነው ያለኝ እኔ ምንም። በዛ ላይ ደግሞ ኦይሊ ዘይት የሆነ ፊት ነው ያላት። በጣም ቸገራለሁ። ቅባት ነው ፊቷ ምናምን። በቃ አይዞሽ። እኔ እና ሰንስክሪን እየተቀባው ነው የምወጣው ስወጣ። ደግሞ ፈረንጅ ስትሆን እኮ ፀሐይ የሚጠላት ሰው ነች እኮ እሷ። እኛ ላይ አይሰራም ፀሐይ እኮ ምንም ብትጣድ አይሰራም። ጅላስ ላይ እፍ እንዲህ ይዛታን ትቀላለች። ቀይ እመቤቴ ነው ጌታዬ ወይ እዚህ ጋርና እዚህ ጋር የሚቀለው ልጄንም ቀይ አድርገህ እንደዚህ መከራዋን ስታይ እንዳትፈ። አሁን ለኔ ጊዜ አትሰጠኝም። ገብቶሻል? አሁን አንቺ ጊዜ በጣም አንሶኛል እኮ። ለምን? እዚህ ጋርሽን ምናምን በቃ ብዙ ነገር ስለምታደርጊ። ምን አደርጋለሁ? ሰንስክሪን እኮ የምቀባው ታጠባለሁ። መታጠቢያ አለኝ ታጠባለሁ። ልጄም አሁን እሺ አንቺ ልጄንማ እናቴን ቁልት ነው ማደርጋት። እንዴ ባናትሽ ነው የምቆላሽ? ቁልት እንድትል ነው በቃ የሆነ በቃ ልጄን ለኔ ተዋት። ምን እንደማረጋት እኔ ነኝ የማውቀው። አንቺ አይመለከትሽም እኮ። ሰማሽኝ አይደል? አውቃለሁ።
ጋቢናሽ ይወረሳል። አንድ ትንሽ ከፍ እስክትል ድረስ ወይኔ የምትመጪ መስሎኝ ይሄን ያክል ነው ተጽዕኖ ያሳደርኩብህ። ቦልጨሽኛል እኮ አይተሽዋል። እሺ ገርጨጭ ሆን ብለሽ የእንትን ቅርጽ ለማስቀመጥ ነው አምስሚ ይታያል አይታይም? ኧረ አይታይም። ማርያም በል የምር አይታይም። ምንም አልተቀበለም። እኔ መች ጠፋሽኝ? በሰላም አትስሚኝም? ነይ። ኧረ የለም የምር እንዴ የለም ግንባር ላይ የለም። ይሄ ምንድነው? ትንሽ እኮ ነው። ይሄም በመድኃኒው ጠባሳ እኮ እቺን ይዘህ ነው የምትሄደው። የት ስዞር ምናምን እዚህ ላይ አስቀምጪልኝ። ለማንኛውም ፋሚሊ ዛሬ በጣም ማርያምን በጣም በጣም ያስደነግጥ ፕራንክ ነው ያደረኳችሁና ለሱ በጣም ይቅርታ። የምትሄዱብኝም ከሆነ ሄዱብኝ፣ እኔ ችግር የለውም። ወዳችኋለሁ፣ እንወዳችኋለን። እኛ ደግሞ ዋካንዳ ፎሬቨር ነኔቨር አንለያይም ማለት ነው። አራራራ ቻው በቃ። እንዴ ምን አስተያየትሽ? እርግጠኛ ነኝ አይዞሽን ጀምር ዛሬ እንደገል በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይም መገደለም አንለያይም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይም መገደለም አንለያይም በፍጹም አትፍሪ ላይ በዚያ ይግባሽ ስጋት የሰው ላይ የለም ፈጣሪ ነው መስማት አንዳርገን ያለው ወደ ፍቅር ያሰኘን የሚለየን ቢሆንም ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ወይ አንለያይም